ሰበር መረጃ ትንሽ አስደንጋጭ ሆነ መረጃ ነው። ሁላችሁም ሼር ላይክ በማድረግ ይህን ቪዲዮ አዳምጡት። የሞት ፍርድ ተፈረደባት። የ3 ዓመት ህፃንን በቆጮ መቁረጫ ሰውነቱን ቆራርጣ የገደለች ሴት የሞት ፍርድ ተፈረደባት። በከባድ የሰው ግድያ ወንጀል ተከሳሽ የነበረችዋ ሰንበቴ ታደሰ ጥፋተኝነቷ በፍርድ ቤት ተረጋግጦ በሞት እንድትቀጣ ተወሰነባት። ውሳኔ የተሰጠው ዛሬ ዕለት አርብ ጥር 15 2018 ዓ.ም በጌዲዮ ዞን ከፍተኛ ፍርድ ቤት መሆኑ ተገልጿል። እንደ ፍርድ ቤቱ መግለጫ መሰረት ተከሳሿ በ2017 ዓ.ም በኮቸሬ ወረዳ ውስጥ በተፈጸመ ከባድ ወንጀል ድርጊት ተከሳሽ ሆና ቀርባ ነበር። ክሱ በ1997 ዓ.ም የወጣው የወንጀል ህግ አንቀጽ 539 ህዝባር 1 መሰረት ቀርቦ ተመርምሯል። ተከሳሿ በችሎቱ ፊት ወንጀሉን እንዳልፈጸመች በመከራከር ቆይታ አድርጋ ቢሆንም የአቃቢ ህግ ምስክሮች የቀረቡ ማስረጃዎች በፍርድ ቤት በቂ መሆናቸው ተገምግሞ ተከሳሿ ተጨማሪ መከላከያ ማስረጃ ማቅረብ እንዳልቻለች በጽሁፍም አሳውቃለች። በዚህም መሰረት ፍርድ ቤቱ ድርጊቱ ከፍተኛ ክብደት ያለውና ህጉን በግልጽ የሚጥስ መሆኑን በመግለጽ ተከሳሿ በሞት እንድትቀጣ ውሳኔ ሰጥቷል። ከችሎት ታዳሚዎች መካከል አንዳንዶቹ ውሳኔው ህግን ለማስከበርና ለማስጠንቀቅ አስፈላጊ መልእክት አለው ሲሉ አስተያየታቸውን ገልጿል። የት ደርሰናል ወዳጆቻችን አድማጮቻችን? አንዲት ሴት አንድ ህፃን ላይ እጇን አንስታ ለመምታት ሲሆን በጣም እንደናት ትሪስ ስታደርግ እንጂ ያንን ስለት አንስታ ለጫወታ እንኳን ማለት ነው የምር እሷ እኮ እንዴት ምክንያት እኮ የምን ምክንያት አሞ ምክንያት እንዳለለ ማለት ነው። ከባድ ጊዜ ላይ ደርሰናል። ለማንኛውም ልጆቻችሁን ጠብቁ። ወዳደሩ ይሳተፉ፣ አይፎን ያሸልሙ። የጥበብ ጥሪ ለፈጠራ ባለሙያዎች በሙሉ ቻሌንጅ አይፎን ስልክና ሌሎች ጊፍት ተሸላሚ የሚያደርግ አርቲስት ኦራ ዳዊት አለማየሁ ከ17 ስቱዲዮና ፊደል ፕሮዳክሽን ጋር በመተባበር ታላቅ የጥበባዊ ፈጠራ ውድድር አዘጋጅቷል። ይህን ውድድር አሁን በቅርብ የተለቀቀውን በብዙዎች ዘንድ ተወዳጅነትን እያተረፈ ያለውን ፀሐይ ቴሜት የተሰኘ አዲስ ሙዚቃን መነሻ ያደረገ ነው። ጥበቡን ለዓለም ያሳዩ፣ በፈጠራ ስራው ይሸለሙ፣ ይሳተፉ፣ ውድድሩን ያሸንፉ ነው የሚለው። እንግዲህ ኦራ ዳዊት ነው ያዘጋጀው። ሙዚቃውን እና ማብራሪያ ቪዲዮን መጨረሻ አታች አደርግላችኋለሁ። መረጃውን ሼር ሙዚቃችንን አስመልክተው ለአንድ ወር የሚቆይ የክሬቲቪቲ ውድድር አዘጋጅተንላችኋል። ሙዚቃውን በመጠቀም ጥሩ ፈጠራ ነው የምትሉትን ችሎታችሁ ቪዲዮ በመስራት ኦራ ዳዊት የ17 ስቱዲዮንና የፊደል ፕሮዳክሽንን አካውንቶች ሜንሽን በማድረግ ተሳተፉ። የተለያዩ የአርት ስራ እድሎችና የአይፎን 13 ፕሮ ማክስ ስልክ ተሸላሚ ሆኑ። እናመሰግናለን።